ብሌን ተጠንቀቂ፣ እቅዳችን እንዳይከሽፍ። ችግር የለም አትሰቢ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንግዲህ ተወዳጁ አዲስ ተከታታይ ድራማ ሚራን ነው የማቀርብላችሁ ማለት ነው። ይዤላችሁ የመጣችሁት ውድ ቤተሰቦቼ እንግዲህ ሚራ ሰለሞን ብሌን ኑሐሚን ሆኖ ነው ይሄንን ተዋናይ እየተወኑት ማለት ነው። እንግዲህ ኑሐሚን ተንኮል ሁለተኛ ቤዛ ሆና ነው የመጣችው ማለት ነው። ውድ ቤተሰቦቼ እንግዲህ ሰለሞን ምግብ ሊበላ ሲል በጣም ያቃጥለውና ከዛን ውሃ ትሰጠዋለች። ከዛን ሰለሞን ውሃ ሚራ ትሰጠዋለች ማለት ነው። ከዛም በኋላ ሁለተኛ ተረጋጋ ብለው ሁለተኛ ምግብ ሊበላ ሲል ሰለሞን እንዳትበላ ካሁን በኋላ እንዳትበላ ትለዋለች ብሌን ማለት ነው። ብሌን ምን ለማለት ፈልገሽ ነው? እንዴት አልበላውም ሲላተኝ ብሌን እንዳትበላው ይህ ምግቡ ተመርዟን እንዳትበላው ትለዋለች ማለት ነው። ምን ለማለት ፈልገሽ ነው ይላታል። ሚራ መርዘዋለች ምግቡን እኔ ነግሬሃለሁ እንዳትበላው ሚራ መርዘዋለች ትለዋለች ማለት ነው። በጣም ይደነግጣል። ከዛን ኑሐሚን ደግሞ የሆነ አለ አይደለ ታስመስላለች ማለት ነው። ምክንያቱም ብሌንና ኑሐሚን ናቸው ይህንን እቅድ ያረጉት ማለት ነው፣ የሰሩት ማለት ነው። ሚራ ምንም የምታውቀው ነገር የላትም። ሚራ ትደነግጣለች። ለምን እንደዚህ ልትሆን ትችላላችሁ? ወንድሜ እኮ ነው፣ ለምን እንደዚህ ልገለው እችላለሁ ትላለች። ከዛን ሰለሞን ደግሞ በጣም ይናደድና ሚራ አንቺ ነሽ እውነት ነው ምናምን ይላታል። ከዛም በኋላ በጣም ትደነግጣች። በፍጹም ምን ያላደረግኩም ትለዋለች ማለት ነው። ከዛን ብሌን በጣም ትናገራለች። እስኪ እንደዛ ከሆነ ለምን አንቺ አትመገቢውም ትላታለች ማለት ነው። ሚራ በጣም ትደናገጥና ምግቡን ጥላው ትነሳለች። ወንድምየውም አዎ ነይ ቢ አንቺ ሲላትኝ አልበላም ብላ ጥላው ትነሳለች። አየህ ስለመረዘችው ነው ምናምን ትላለች። ወደ ክላስ ትገባለች ማለት ነው። ከዛ ወንድምየው ደግሞ በጣም ይናደዳል፣ ሰለሞን ይናደዳል ማለት ነው። ከዛን ብሌን ለምን እስከ መቼ ድረስ ነው ይህንን ነገር ኑሐሚን እስከ መቼ ድረስ ነው እንደዚህ የምናደርጋታል? እርስ በርሳቸው እስከሚባሉ ድረስ ነው። ምንም ችግር የለውም። በእኔ ህይወት ላይ ምን ትጠቀሚያለሽ? በእኔ ህይወት ላይ ብዙ ነገር አድርገውብኛል ትላለች ማለት ነው። ከዛን እንግዲህ ሰለሞን ከክላስ ሲወጣ ኑሐሚን ከበር ተጠብቀዋለች ማለት ነው። ክፍት ሲያደርግ ከበሩ ቁማለች። ምን ፈልግሽ? ምን ሆንሻል? አይ በቃ የሆነ ነገር ይፈጠራል እንግዲህ ምንም ማድረግ አይቻልም። ያው ስለሚያማተኝ መረጋጋት አለብህ። ያው ሚራንን እስከ እንደምታውቃት ነው ትለዋለች። እንዴት እንደዚህ ሊሆን ይችላል ብሎ እንግዲህ በጣም ይናደድና ጥሎ ይወጣል ማለት ነው። ከዛን ያው ብሌንና ኑሐሚን ያው እንግዲህ እቅዳቸውን እንደሚያደርጉት ያው እቅዳቸውን ያደርጋሉ። ከአሁን በኋላ ችግር የለውም። ምክንያቱም ብሌን ምንም እሷ እንዳላደረገች ነው ነገሩን እንትን ያለችው እሷ ምንም እንደማታስታውስ ነው ትላታለች ማለት ነው። ኑሐሚን ችግር የለውም ምንም አለችሽ እንደዚህ ከሆነ ችግር የለውም ትላታለች ማለት ነው። ከዛ በመጨረሻ ላይ ሚራን ወደ ኩሽና ትገባና ብሌንን ታንቃታለች። አንቺ የተረገምሽ እኔ ነኝ እንዳደረኩት እኔ አላደረኩም። እንዴት እንደዚህ ልትይኝ ትችያለሽ? አላደረኩትን ትላታለች ማለት ነው። አየሽ ስለማታስታውሽ ነው የማታስታውሽውን ነገር ምንም ልታይ አትችይም ትላታለች ማለት ነው። ከዛን እንደዛ እየተተራረቡ እንግዲህ ሚራንም ብሌንና ኑሐሚን ያው እንግዲህ ሴራቸውን ከአሁን በኋላ ምንም ነገር እንዲፈጠር አልፈልግም። አንቺም ተጠንቀቂ፣ ምንም እንዲነቁብን አልፈልግም። ምክንያቱም ሚራ የታታም በሽተኛ ስለሆነች ሰለሞን ምንም የሚያውቀው ነገር የለም። ስለዚህ ያለን አማራጭ ከዛን ሚራን ብሌንና ኑሐሚን ወደ ውጭ ይወጣሉ ማለት ነው። ብሌን ተጠንቀቂ፣ ምንም አይነት ነገር እንዲፈጠር አልፈልግም። ምክንያቱም ነገሮችን በስነስርዓት ማካሄድ አለብን። ማንም የሚጠረጥረን የለም ትላታለች ማለት ነው። ከዛ ብሌን እንዴት አንቺ በዚህ ደረጃ ትሄጃለሽ? እንደገና ደግሞ ለምንስ ታስታርቂያቸዋለሽ? እቅዳችን እኮ በጣም እየሄደልን ነው፣ በደንብ እየሄደልን ነው ትላታለች ብሌን ማለት ነው። ከዛ ኑሐሚን ደግሞ ችግር የለውም አትጨናነቂ፣ አትጠራጠሪ። ምክንያቱም እኔ ካላስታረኳቸው እነሱ ይጠረጥሩን ይችላሉ። እኔ ግን ካስታረኳቸው እነሱ ሰላም ከፈጠሩ ካሁን በኋላ ለሚፈጠረው ነገር ደግሞ ማንንም አይጠረጥሩም። እንዳይጠረጥሩኝ ነው እንድታረቁ ማደርገው ትላታለች ማለት ነው። ከዛም በመጨረሻ ላይም ደግሞ ሚራ ወደ ኩሽና ትገባለች። ምክንያቱም በጣም ግራ ስለገባትኝ እና መድኃኒቱን ለወንድሟ እሷ ልትመርዘው እንደነበረ ስለተናገሯትኝ እንግዲህ በጣም እንትን ስላለች ያላት አማራጭ ማለት ነው እንግዲህ
ያው የሆነ ስልክ ደብቃ ድምፃቸውን መቅረጽ ነው የምትፈልገው ማለት ነው። ምክንያቱም እውነቱ እንዲወጣላት ትፈልጋለች። ወንድሟን እሷ እንደማትገለው እርግጠኛ ስላልነበረች ማለት ነው። ከዛን በመጨረሻ ላይ ስልክ ትገባለች፣ ኩሽና ውስጥ ታንጎዳጉዳለች፣ በዛ ትፈልጋለች። በዚህ ጊዜ ልደብቀውን እዚህ ልደብቀውን እዚህ እያለች በምትደባብቅ ሰዓት እንግዲህ ብሌን ትመጣለች። ከዛን ሚራ ምን እያደረግሽ ነው ኩሽና ውስጥ ትላታለች። አይ የሆነ እቃ እየፈለግኩኝ ትላታለች። እቃ እየፈለግኩኝ? እንዴት እቃ ትፈልጊያለሽ አንቺ ከመቼ ወዲህ ኩሽና ውስጥ ገብቶ እቃ ለመፈለግ በቃሽ? እንዴትስ ኩሽና ውስጥ ገባሽ? የሆነ ነገር እያደረግሽ ታተኝ። አይ እኔ ብን አደርጋለሁ ምንም ያደረግኩን ነገር የለኝም ትላለች። ከዛን ያው እንግዲህ ስልኩን ብዙ ቦታ ፈልጋ ደብቀው ሳለነበረ ጥላት ወደውኑ ጥላት ትወጣለች። የሆነ ነገርማ የሆነ ሴራማ እያደረግሽ ነው፣ የሆነ ነገር እያደረግሽ ነው፣ ጠብቂ ምናምን ትላታለች ብሌን ማለት ነው። ከዛን መጨረሻ ላይም ያው ምንም ያደረገችው ነገር የለም። ሁለቱ ናቸው ኑሐሚንና ብሌን ናቸው እንግዲህ ችግርን እየፈጠሩ ያሉት እስከዚህ ድረስ። ግን በስማም ኢትዮጵያ ድራማ አንዳንድ ጊዜ ኢትዮጵያ ድራማ ግራ የሚገባኝ በቃ ሁሉም በተንኮል የተሞላ ነው። ምክንያቱም ለምን ግን እስከዚህ ደረጃ እንሄዳለን? በቃ ባልን ከሚስት ጋር ማፋታት፣ ሚስትን ከባል ጋር ማፋታት፣ ሰራተኛን ከሰራተኛ አንዱ አሰሪ ሁና ሰራተኛ መበደል፣ ሰራተኛ ሁና ከሰው ጋር ተባብራ አሰሪዎቿን መበደል በእውነት በጣም ከባድ ነው። እስከዚህ ደረጃ ግን ባንሄድ እላለሁኝ። ምክንያቱም ይህ ድራማ በአፍላ ፊልም አፍላም የተጫነ ስለሆነ፣ ሁለተኛ ደግሞ ያው በነ አልጋቸው እንግዲህ የነ ካሌብን አልጋ እንግዲህ እነሱ ደግሞ ይዘው እንግዲህ በአዲስ ድራማ ተከታታይ ድራማ መጥተውልናል ማለት ነው። እና ውድ ቤተሰቦቼ እስከዚህ ድረስ እንግዲህ ሁላችሁም ይሄንን ድራማ ተከታትላችሁ ማለት ነው እንግዲህ ሀሳብና አስተያየታችሁን እንድትሰጡን እንዲሁም ደግሞ ያው ሁላችንም እንድንረዳው ፈልጋለሁ ማለት ነው። መጨረሻውስ ምን ይሁን ብዬ አስባለሁ ማለት ነው። ያው እንግዲህ አዲስ ከመሆኑ የተነሳ በአዲስ ድራማ ተከታታይ ድራማ እንደዚህ በመሆናቸው ማለት ነው። ግን አንዳንድ ጊዜ በእውነት በጣም ደስ የሚለው ነገር የኢትዮጵያ ወጣቶች እንግዲህ ወደ ሶሻል ሚዲያ እየመጡ ማለት ነው በድራማ በፊልም መልኩ በአንዳንድ ነገሮች እየተወኑ እንግዲህ የብዙን ሰው ህይወት እያስተባረቁ ይገኛሉ ማለት ነው። እና ውድ ቤተሰቦቼ እኔንም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ፣ አስተያየት ስለምትሰጡኝ፣ ኮሜንት፣ ሸር፣ ሰብስክራይብ ስለምታደርጉልኝ እጅግ አድርጌ አመሰግናለሁ እያልኩኝ ማለት ነው። አሁንም አበረታቱኝ፣ አሁንም ግዛችሁ አይለኝ ይላሉ ማለት ነው። አገራችንን ኢትዮጵያ እግዚአብሔር ይባርክልን። አገራችን ኢትዮጵያ እግዚአብሔር ሰላም ያደርግልን። አመሰግናለሁ። መልካም ከዛን ሚራን ብሌን እና ኑሐሚን ወደ ውጭ ወጣሉ ማለት ነው። ብሌን ተጠንቀቂ፣ ምንም አይነት ነገር እንዲፈጠር አልፈልግም። ምክንያቱም ነገሮችን በስነስርዓት ማካሄድ አለብን። ማንም የሚጠረጥረን የለም ትላታለች ማለት ነው። ከዛ ብሌን እንዴት አንቺ በዚህ ደረጃ ትሄጃለሽ? እንደገና ደግሞ ለምንስ ታስታርቂያቸዋለሽ? እቅዳችን እኮ በጣም እየሄደልን ነው፣ በደንብ እየሄደልን ነው ትላታለች ብሌን ማለት ነው። ከዛ ኑሐሚን ደግሞ ችግር የለውም አትጨናነቂ፣ አትጠራጠሪ ምክንያቱም እኔ ካላስታረኳቸው እነሱ ይጠረጥሩን ይችላሉ። እኔ ግን ካስታረኳቸው እነሱ ሰላም ከፈጠሩ ካሁን በኋላ ለሚፈጠረው ነገር ደግሞ ምንም ማንንም አይጠረጥሩም። እንዳይጠረጥሩኝ ነው እንድታረቁ ማደርገው ትላታለች ማለት ነው። ከዛም በመጨረሻ ላይም ደግሞ ሚራ ወደ ኩሽና ትገባለች። ምክንያቱም በጣም ግራ ስለገባትኝና መድኃኒቱን ለወንድሟ እሷ ልትመርዘው እንደነበረ ስለተናገሯትኝ እንግዲህ በጣም እንትን ስላለች ያላት አማራጭ ማለት ነው እንግዲህ ያው የሆነ ስልክ ደብቃ ድምፃቸውን መቅረጽ ነው የምትፈልገው ማለት ነው። ምክንያቱም እውነቱ እንዲወጣላት ትፈልጋለች። ወንድሟን እሷ እንደማትገለው እርግጠኛ ስለነበረች ማለት ነው። ከዛን በመጨረሻ ላይ ስልክ ትገባለች፣ ኩሽና ውስጥ ታንጎዳጉዳለች፣ በዛ ትፈልጋለች። በዚህ ጊዜ ልደብቀውን እዚህ ልደብቀውን እዚህ እያለች በምትደባብቅ ሰዓት እንግዲህ ብሌን ትመጣለች። ከዛን ሚራ ምን እያደረግሽ ነው ኩሽና ውስጥ ትላታለች። አይ የሆነ እቃ እየፈለግኩኝ
ትላታለች። እቃ እየፈለግኩኝ እንዴት እቃ ትፈልጊያለሽ አንቺ? አንቺ ከመቼ ወዲህ ኩሽና ውስጥ ገብቶ እቃ ለመፈለግ በቃሽ? እንዴትስ ኩሽና ውስጥ ገባሽ? የሆነ ነገር እያደረግሽ ታቴ። አይ እኔ ብን አደርጋለሁ ምንም ያደረግኩት ነገር የለኝም ትላለች። ከዛን ያው እንግዲህ ስልኩን ብዙ ቦታ ፈልጋ ደብቀው ስለነበረ ጥላት ወደውኑ ጥላት ትወጣለች። የሆነ ነገርማ የሆነ ሴራማ እያደረግሽ ነው፣ የሆነ ነገር እያደረግሽ ነው፣ ጠብቂ ምናምን ትላታለች ብሌን ማለት ነው። ከዛን መጨረሻ ላይም ያው ምንም ያደረገችው ነገር የለም። ሁለቱ ናቸው ኑሐሚንና ብሌን ናቸው እንግዲህ ችግርን እየፈጠሩ ያሉት እስከዚህ ድረስ። ግን በስማም ኢትዮጵያ ድራማ አንዳንድ ጊዜ ኢትዮጵያ ድራማ ግራ የሚገባኝ በቃ ሁሉም በተንኮል የተሞላ ነው። ምክንያቱም ለምን ግን እስከዚህ ደረጃ እንሄዳለን? በቃ ባልን ከሚስት ጋር ማፋታት፣ ሚስትን ከባል ጋር ማፋታት፣ ሰራተኛን ከሰራተኛ አንዱ አሰሪ ሁና ሰራተኛ መበደል፣ ሰራተኛ ሁና ከሰው ጋር ተባብራ አሰሪዎቿን መበደል በእውነት በጣም ከባድ ነው። እስከዚህ ደረጃ ግን ባንሄድ እላለሁኝ። ምክንያቱም ይህ ድራማ በአፍላ ፊልም አፍላም የተጫነ ስለሆነ፣ ሁለተኛ ደግሞ ያው በነ አልጋቸውን እንግዲህ የነ ካሌብን አልጋ እንግዲህ እነሱ ደግሞ ይዘው እንግዲህ በአዲስ ድራማ ተከታታይ ድራማ መጥተውልናል ማለት ነው። እና ውድ ቤተሰቦቼ እስከዚህ ድረስ እንግዲህ ሁላችሁም ይሄንን ድራማ ተከታትላችሁ ማለት ነው እንግዲህ ሀሳብና አስተያየታችሁን እንድትሰጡን እንዲሁም ደግሞ ያው ሁላችንም እንድንረዳው ፈልጋለሁ ማለት ነው። መጨረሻውስ ምን ይሁን ብዬ አስባለሁ ማለት ነው። ያው እንግዲህ አዲስ ከመሆኑ የተነሳ በአዲስ ድራማ ተከታታይ ድራማ እንደዚህ በመሆናቸው ማለት ነው። ግን አንዳንድ ጊዜ በእውነት በጣም ደስ የሚለው ነገር የኢትዮጵያ ወጣቶች እንግዲህ ወደ ሶሻል ሚዲያ እየመጡ ማለት ነው በድራማ በፊልም መልኩ በአንዳንድ ነገሮች እየታወኑ እንግዲህ የብዙን ህይወት የብዙን ሰው ህይወት እያስተባረቁ ይገኛሉ ማለት ነው። እና ውድ ቤተሰቦቼ እኔንም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አስተያየት ስለምትሰጡኝ ኮሜንት፣ ሸር፣ ሰብስክራይብ ስለምታደርጉልኝ እጅግ አድርጌ አመሰግናለሁ እያልኩኝ ማለት ነው። አሁንም አበረታቱኝ፣ አሁንም ግዛችሁ አይለኝ ይላሉ ማለት ነው። አገራችንን ኢትዮጵያ እግዚአብሔር ይባርክልን። አገራችን ኢትዮጵያ እግዚአብሔር ሰላም ያደርግልን። አመሰግናለሁ። መልካም ከዛን ሚራን ብሌንና ኑሐሚን ወደ ውጭ ወጣሉ ማለት ነው። ብሌን ተጠንቀቂ፣ ምንም አይነት ነገር እንዲፈጠር አልፈልግም። ምክንያቱም ነገሮችን በስነ ስርዓት ማካሄድ አለብን። ማንም የሚጠረጥረን የለም ትላታለች ማለት ነው። ከዛ ብሌን እንዴት አንቺ በዚህ ደረጃ ትይጃለሽ? እንደገና ደግሞ ለምንስ ታስታርቂያቸዋለሽ? እቅዳችን እኮ በጣም እየሄደልን ነው፣ በደንብ እየሄደልን ነው ትላታለች ብሌን ማለት ነው። ከዛን ኑሐሚን ደግሞ ችግር የለውም አትጨናነቂ፣ አትጠራጠሪ ምክንያቱም እኔ ካላስታረኳቸው እነሱ ይጠረጥሩን ይችላሉ። እኔ ግን ካስታረኳቸው እነሱ ሰላም ከፈጠሩ ካሁን በኋላ ለሚፈጠረው ነገር ደግሞ ምንም ማንንም አይጠረጥሩም። እንዳይጠረጥሩኝ ነው እንድታረቁ ማደርገው ትላታለች ማለት ነው። ከዛም በመጨረሻ ላይም ደግሞ ሚራ ወደ ኩሽና ትገባለች። ምክንያቱም በጣም ግራ ስለገባትኝና መድኃኒቱን ለወንድሟ እሷ ልትመርዘው እንደነበረ ስለተናገሯትኝ እንግዲህ በጣም እንትን ስላለች ያላት አማራጭ ማለት ነው እንግዲህ ያው የሆነ ስልክ ደብቃ ድምጻቸውን መቅረጽ ነው የምትፈልገው ማለት ነው። ምክንያቱም እውነቱ እንዲወጣላት ትፈልጋለች። ወንድሟን እሷ እንደማትገለው እርግጠኛ ስለነበረች ማለት ነው። ከዛን በመጨረሻ ላይ ስልክ ትገባለች ኩሽና ውስጥ ታንጎዳጉዳለች። በዛ ትፈልጋለች። በዚህ ጊዜ ልደብቀውን እዚህ ልደብቀውን እዚህ እያለች በምትደባብቅ ሰዓት እንግዲህ ብሌን ትመጣለች። ከዛን ሚራ ምን እያደረግሽ ነው ኩሽና ውስጥ ትላታለች። አይ የሆነ እቃ እየፈለግኩኝ ትላታለች። እቃ እየፈለግኩኝ እንዴት እቃ ትፈልጊያለሽ አንቺ? አንቺ ከመቼ ወዲህ ኩሽና ውስጥ ገብቶ እቃ ለመፈለግ በቃሽ? እንዴትስ ኩሽና ውስጥ ገባሽ? የሆነ ነገር እያደረግሽ ታቴ። አይ እኔ ብን አደርጋለሁ ምንም ያደረግኩት ነገር የለኝም ትላለች። ከዛን ያው እንግዲህ ስልኩን ብዙ ቦታ ፈልጋ ደብቀው ስለነበረ
ጥላት ወደውኑ ጥላት ትወጣለች። የሆነ ነገርማ የሆነ ሴራማ እያደረግሽ ነው፣ የሆነ ነገር እያደረግሽ ነው፣ ጠብቂ ምናምን ትላታለች ብሌን ማለት ነው። ከዛን መጨረሻ ላይም ያው ምንም ያደረገችው ነገር የለም። ሁለቱ ናቸው ኑሐሚንና ብሌን ናቸው እንግዲህ ችግርን እየፈጠሩ ያሉት እስከዚህ ድረስ ግን በስማም ኢትዮጵያ ድራማ አንዳንድ ጊዜ ኢትዮጵያ ድራማ ግራ የሚገባኝ በቃ ሁሉም በተንኮል የተሞላ ነው። ምክንያቱም ለምን ግን እስከዚህ ደረጃ እንሄዳለን? በቃ ባልን ከሚስት ጋር ማፋታት፣ ሚስትን ከባል ጋር ማፋታት፣ ሰራተኛን ከሰራተኛ አንዱ አሰሪ ሆና ሰራተኛ መበደል፣ ሰራተኛ ሆና ከሰው ጋር ተባብራ አሰሪዎቿን መበደል በእውነት በጣም ከባድ ነው። እስከዚህ ደረጃ ግን ባንሄድ እላለሁኝ። ምክንያቱም ይህ ድራማ በአፍላ ፊልም አፍላም የተጫነ ስለሆነ፣ ሁለተኛ ደግሞ ያው በነ አልጋቸውን እንግዲህ የነ ካሌብን አልጋ እንግዲህ እነሱ ደግሞ ይዘው እንግዲህ በአዲስ ድራማ